እስኪ በደንብ ስሙት። ባንዳዎች ባካችሁ እናንተ ስሙት። በሀገር በመከራ እኮ የተፈጠረች ሀገር ኢትዮጵያ ነች። በእውነት ልንገራችኋል። ስሙት እስኪ። ጠላቶቿ በዙባት፣ ከውስጥ ከውጭ ወረሯት። ኧረ በስመ አብ በእውነት ይሄ ዘፋኝ ሸልሜዋለሁ እኔ። ሰው እንዴት ያገሩ የብብት ቅማል ይሆናል እኮ ነው የሚለው። እንዴት በሀገሩ ላይ ባንዳ ይሆናል እኮ ነው የሚለው። በእውነት ጠላትሽ ሆነና የተፈጥሮ ሀብትሽ እንቋችን፣ ነዳጃችን፣ ሀብታችን፣ ተፈጥሯችን፣ ባህላችን፣ እሴታችን ጠላት ሆኖ ለገዛችን ራሳችን ከውጭ እኮ የሚመጡ ነበር። ከዛ ውስጥ እኮ ተፈለፈሉብን። ከውስጥ እኮ በእውነት እንግዲህ እኮ አዳምጥ። እኛን በጥንቁ ገለው የውስጥ ባንዳና ቅጥረኛውን ቀጥረው ጨምርበት። አንተ ዘፋኝ አዝማሪው ጨምር። የውስጥ ባንዳና ቅጥረኛውን ቀጥረው በለጨምርበት። እነሱ ረስርሰው በእኛ ሀብት እነሱ በልጽገው ጨምርበት። እሱ የውስጥ ጠላትን በብብትሽ ቀብረው ጨምርበት። እንዲህ አይነት ዘፋኞች ደግሞ አሉ። ጠቅላላ ደግሞ እንዳይጨፈልቅ ደግሞ ይመጣሉ። እንደዚህ አይነት ደግሞ ሰዎች ነው አምጥተው አንጀታችንን ራስ የሚያደርጉን ደግሞ ይፈጠራሉ። ምን እናድርግ? ግራ ገባን። ወይ ለይቶልናል ለየን ነገር፣ ወይ ቆርጧል ቆርጥልን ነገር ደግሞ ይፈጠራሉ። እንደዚህ ጀግኖች ደግሞ ልብ የሚኮረኩር ምን ባቷ ተረከዟ ሽንጧ ዳሌዋ ጥላኝ ሄደችና ከዛ በኋላ ምን አገባኝ? ጥላ ከየት ሄዳ ምን አገባኝ? ከኔ ጋር የሚገናኝ ነገር አለ? በዘፈን አንተ የምትጥላኝ ሄዳ ከዛ በኋላ ምን አገባኝ? ሂድና ፈልጋታ። በአንድ ዛጋ ኦርኬስትራ ሙዚቃ ግጥም ዜማ ቀርጠ ጥላኝ ሄደች ከዛ በኋላ ምን አገባኝ? ጥላ ግጥም አድርጋል ማለት ሄደ። ለኔ የሚያገባኝ ነገር አለ? ጆሮ የምታደንቁልብኝ ተረከዟና ባቷ ተገጥ ምን አገባኝ? ሂድ እዛ ቁንጅና ወድራ ወራድራት ይዛት። አሁን እንዲህ አይነት መልእክት ያለው ዘፈን ነው የሚዘፈነው። በተለይ አሁን አዲስ ዘመናዊ ሙዚቃ መሳሪያ መጥቷል። ኪቦርዱ በአንድ ነገር ሁሉ ኦርጋኑ፣ ሳክሱ አንድ ላይ ጥቃለ መጥቷል። በቃ ስለ ሀገር ዘፈን፣ ስለ ሀገር ስራ ሙዝ በዳጣ መብላት እያሳየ ሚዲያውን ሁሉ ተጨማለቃችሁበት። ሀገር ትፈልግሃለች። አንድ የረባ ነገር አሰራ ውጣና ስራ ስለ ሀገር። ሙዝ በዳጣ መብላት 13 ክንፍ በላች አንድ ሴት ውድድር ዳጣ በእርተው መቀለጃ እኮ ነው። በእውነት እንከራ መቀለጃ፣ ጆሮ መቀለጃ፣ አይን መቀለጃ የሆነበት ዘመን እኮ ያለ። ይሁን እስኪ ብለን ዝም ብያለሁ። ስነ ስርዓት ቢኖራችሁ ጥሩ መስለኝ። ልክና ጥግ እነግራለሁ። እንዴት አደራችሁ? እንዴት ዋላችሁ? ሰላም ናቸው? የሰላማችሁ ልኝ ኢሬቻ እንግዲህ በሰላም ቤተሰቦቻችን ወጥተው በሰላም ገብተዋል። ደስ የሚል ባህል ነበረም። አዎ ባህላቸውን በሰላም ገብተው ደስ ካላቸው እኔ ደስ ይለኛል። ምን አገባህ አንተ? አንዳንድ ወጣ አፍን ትከፍታለህ። ምን አገባህ? እንዲህ ሰው በፍላጎት እኮ ነው። ለምን ቡዲዝም እዛ አያከብርም? ምን የሚያገባ ነገር አለ? ወጥተህ የምትዘራርቀው ሙስሊም ወንድሞቻችን ይወጣሉ፣ በባህላቸው ያከብራሉ። ጸጥ ማክበር ብቻ ነው። እነሱን ፍላጎት የመንካትና የመናገር መብት የለህም። ኦርቶዶክስ ዳመራ አበራል፣ ምን አገባህ? በቃ ያ የግለሰብ የማንነት መብት ነው። ሀሳብ መስጠት መብት የለህም። ሄደ ማየት ትችላለህ። ቆመ ኢሬቻው እንዴት ነው ያምራል፣ ባህሉ ቅቤ ሲቀባ ዛፉት ሲል ቄጠማው ዘፈኑ ካልክ ቆይ ላይ አታይም? ይድግባና ጫትንካ ተደብቀ ምን አገባኝ እኔ። እነሱ ያክብሩበት፣ ተዋቸው፣ ባለቤቶቹ ያክብሩ። ለማየት ከፈለክ ሂድና ነጮቹ እኮ ይመጣሉ። ማአት ነጮች አላያቸው? ማአት የቱሪስት አይነት የኤምባሲ አይነት በሙሉ መጥቷል። ሊያዩ ነው የመጡት እኮ እምነቱ ተከታዮቹ ማለት ላዩ፣ እሴቱን ላዩ፣ በዓሉን ሊያዩ። አንተም እንደዛ ነው ገብተህ እይ። የሙስሊም ወንድሞቻችን አሁን ረመዳን ይመጣል፣ ይከበራል፣ ድብቅ ያለዋል። ሂድ ቁም እይ፣ ባህላቸው እንዴት ደስ ይላል። ምን የጎደላቸው ነገር አለ? እንዴት እናደርጋለን? እይ፣ መብት ነው። እነሱ ደግሞ ይመጣሉ። አንተ ዳመራ ስታበራ ክብብ ያደርጓል፣ ያየዋል። ይህ ደስ ይላል። ወደ አመራው ወደ ቀኝ ወደቀ፣ ወደ ግራ ወደቀ፣ እሳቱ ነደደ፣ ደስ ይላል። ይሄ ነው መቻቻል ማለት። አንተ የሌላውን የመንቀፍ መብት የለህም፣ ጥግ የለህም። ይሄን እኮ ያልተዋወቅ ነው። በተለይ የፖለቲካ መስሪያ ማለት ታረጋት ይችላል።
ፖለቲካ መስራት አትችልም። ያየኸውን ሀሳብ ግን መውሰድ ትችላለህ። የምትቃወመው ነገር ወይም ቅር ያለህን ነገር ትቀበላለህ። ለምሳሌ እኔ አሁን ቅር ያለኝ ነገር በኢሬቻ በዓል ላይ በድሮን የኢሬቻ በዓል ትርኢት ታይቷል። ደመራ ላይ ለምን አልታየም? እጠይቃለሁ። አየህ፣ አሁን እጠይቃለሁ። አሁን ይህን ስጠይቃቸው ረመዳን ላይ ያደርጉታል፣ የሙስሊም ወንድሞቼ ላይ ያደርጉታል። ያየኋቸውን ነገሮች ያልተስተካከለ ያልሆነ ነገር ልዩነት ካለ ሚዛናዊ ካልሆነ ያየኸውን ሀሳብ ስጣለህ። በሉ ተሳስታችኋል። መስቀልም ላይ እኮ እንደዚህ በድሮን ትርኢት መታየት ነበር፣ የመስቀል ትርኢት። ያን ባለማድረጋችሁ በኢሬቻ ላይ ግን አደረጋችሁት። ይህ ወንጀል ነው፣ ብልግና ነው ትላለህ። ይህን ላደረገው ሰው ማለት ነው። በል አሁን በዚህ ታርምና ነገ የሙስሊም ወንድሞቻችን ረመዳን ሲያከብሩ ያን ጊዜ ባህላቸውን በድሮን በደንብ ድምቅ አድርጋችሁ ረመዳን ከሪም ዋቴቨር ብለህ ጽፍና ስራ አላቸው ትላለህ። ይሄ አሁን ሀሳብ ሰጠ ማለት ነው። አያል ስንል እንደዚህ የሁሉንም ባህል የሁሉንም እምነት እያዳብር ነው እያፋቀረን እያቻቻለን ይመጣል። እንዲህ ስንሰራ ጥሩ። ከዛ ውጭ ግን እየወጣ በየዩቲዩብ የምትቀደድ ባንዳ አትንኳቸው። ወፍ የለም። ሰላም ገቡ፣ ሰላም ወጡ። ጉዞ ወደ ደብረ ዘይት ሆራ ደግሞ ይሄዳሉ። ሆራም ደግሞ እንደዚሁ ያደምቃሉ። አንድ ቀን ነች። ከዛስ ከሰኞ በኋላ ስራ ነው። ለዚች ቀን ለአንድ ቀን መጣላቱ፣ መንጫጫቱ፣ መሳደቡ ምናምን አመጣው? ተልኮ የማን ተልኮ? የጽንፈኛ ተልኮ። ሽብር መርጨት። እኔ ልጆኜ ደብረ ዘይት እንሄዳለን። ልክ የኢሬቻ በዓል መኪና ይዘን ተከታትለን ነው የምንሄደው። ሆራ ነው የሚከበረው። እኛ እዛ ጥግ እንይዛለን። ጓደኞች ግሩፖች ከታች ወደ ላይ ነው የምናያቸው። እያነሱ በቅንጆ እናደርጋችባቸዋል። ደስ ይለናል። ምን ጎዳን? ምንድን ነው ይጎዱ? ምንም አልጎዳንም። ሄደን አየን፣ በቃ ባሉና ከበር ነው። ጴንጤዎች እኮ ለመስቀል እኮ ይገባሉ። ጉራጌ ሀገር ጴንጤዎች እንግዲህ መስቀል ባላቸው አለ፣ ግን ጉራጌ ሀገር ይገባሉ። ያዩታል፣ የኩትፎውን፣ አበላሉን፣ የባህሉን፣ የካልቸር ደስ ይላል በጣም። ስለዚህ ከዚህ አይነት ከፖዘቲቭ ነገር ይኸው ዛሬ ከንቲባዋ አታይም? በቀደም ላይ ታታል መስቀል አደባባይ ክትም አርጋ የኦርቶዶክስ ልብስ ከፓትርያርኩ ጎን ተቀምጣ መስቀል ተሳልማ ቁጭ ብላ እንደዚህ አይታታል። ዛሬ ደግሞ የኢሬቻ ልብስ ለብሳ እያታለሁ። አብቹም እንደዚሁ ነው። ነገ ደግሞ ጀለቢያ ልብሳ ታያታለህ። ሙስሊም ከንቲባዋ ጀለቢያ፣ የሙስሊም ባህል ቀን ደግሞ ጀለቢያውን ልብሳ ደግሞ ታያታለህ። አክብሮት ነው፣ ሪስፔክሽን ነው፣ መደለያ አይደለም። ይህን ነገር ከዚህ ጉዳይ ተቆጠቡ። ለሁላችሁም ኢትዮጵያኖች ነው የምመክራችሁ። እሺ ሁላችሁም ያኛውን አክብረው ይሄኛውን አክብረው እንቻቻል። ብዙ ገና ያልተነኩ ያልተነገሩ ነገሮች አሉ፣ የሚያቻችለን የሚያፋቅረን ገና ብዙ ነገሮች ይወጣሉ። ይሄን ስለዚህ እቺ ነገር ላይ እንኳን ደስ አላችሁ፣ እንኳን በሰላም ወጣችሁ፣ ሰላም ወጣችሁ ነው የምለው። እቺን በዚህ አቆምላችሁ አይሻልም? ትንሽ ጨቀጨኳችሁ እንዴ? ጨቀጨኳችሁ። ይሄ ነገር እኮ ግን ይመቻቸዋል። ምን ባወራ እኮ ይሰሙኛል፣ ወደ ስሚያቸው ይወዱኛል። እየጠሉኝ ችግር ጋራ ካደረግ በቃ የጋራ ማድረግ አንዱን ማክበር ያኛውን ማክበር ቆቻቻል። ተውቻለ ሁዴ ሲያልፍ ለሚያልፍ ቀን ምነው መናደዴ አለ። ሲያልፍ ለሚያልፍ ቀን አለፈ እኮ በቃ ዛሬ ሰኞ ስራ ነው እኮ ምን አናደደ? እጢ መላ ቡዳ ይባላል ድሮ በእኛ ገበያ ላይ። ኦኬ እስኪ ወደ ገደለው እንባ። ውይ 10 ደቂቃ አፋችን በዚህ አዋችን። እሺ እንግዲህ ሻዕቢያና ህወሓት በሄዱበት አቅጣጫ ሁሉ አልቀናቸውም። ተቀጠቀጡ። አሁን እንግዲህ ጊሩን እንቀይረው ብሏል ማርሹ። አሁን ከዚህ በኋላ በቃ ጎጃምና ጎንደር ሞከር አልተሳካም። ወሎና ጎንደር ሞከር አልተሳካም። ወሎን ሞከር ነው አልተሳካም። ሸዋስ ጭራሽ ተውት ተኝቷል። በእኔ ምክንያት ነው ሸዋን ህዝብ ይሰሩት። ጁንታው በእኔ ሰበብ እኮ ነው። ሸዋ ተውታል። ሸዋ ሆዳም ነው ተኝቷል። እኔ ለመናገር ብሎ እኮ ነው። ስለዚህ አሁን ይሄ ነገር አንድ ነገር እናደርጋሉ። ምን እናደርጋለን? ኢሳያስ መቼስ መላ ያጣም እኮ ይሄ ነገር ቀይሩታል። በቃ ቀይሩት። በቃ አሁን መከላከያው አልተሻለም ማለት በቃ
አይደለም ኮር ማለት እዝ ማለት ነው። እዝ ነግራች ባለፈው አስተምራችኋለሁ። ብርጌድ አለ፣ ክፍለ ጦር አለ፣ ኮር አለ። ከክፍለ ጦር በላይ ነው ኮር። ኮር ማለት አጠቃላይ እዝ ማለት ነው። ተመለሰልሽ ኤልያስ ማን ኤልያስ ነው። እሺ እና በእኔ ምክንያት ስለዚህ ቀይሩታ። በከላከያው አልተቻለም አለ በቃ። በእግረኛ ስትለው በታንክ ይመጣባል፣ በታንክ ስትለው በመድፍ ይመጣባል፣ በመድፍ ስትለው በድሮን ይመጣባል። ተራራ ውስጥ ከቦ ይወቅጦ ጀመራል። አልቻለም ፋኖ አለ። ሸኔም አልቻለም፣ ፋኖም አልቻለም። ስለዚህ ምንድን ነው እዛው እናባለው። አሁን ምንድን ነው ትግሉ በቀጥታ ሙሉ ሙሉ ይቀየር ነው የሚለው። ይቀየር ነው የሚሉት እነሱ። ወዴት ይቀየር ሲባል ወደ ኦርቶዶክስና ሙስሊም ታዋቂ ቄሶችን ግድሏቸው። ይህን ባለፈው ዳዳር ብያቸዋለሁ። ወደ እምነት ቤት ይዞራል ብያቸዋለሁ። ታዋቂ ቄሶቹን ግደሏቸው፣ ታዋቂ ሼኮቹን ኢማሞቹን ግደሏቸዋል። በቃ ወደ ሪሊጅን ከቀየር ነው ሁሉ ነገር መስተካከል ይችላል፣ ውጤታማ እንሆናለን ባይ ነው እሱ። ይሄ ፎርሙላ የመጣው ከኢሳያስ አፈወርቂ ነው። ፋኖ በጭራሽ ከሱዳን በኩል ግንኙነት መፍጠር የለበትም። ከደቡብ ሱዳን እስከ ላይ ድረስ መግባት መዝጋት አለበት። በጋምቤላ ያሉ ስደተኞች ከደቡብ ሱዳን የመጡት ተላላኪ ሆነዋል። ትእዛዝ የሚቀበሉት ግብፅ ከሱዳን ነው። ግድ የለም የታይበት ቴንክ ዩ ኡምራ አመሰግናለሁ። መረጃው ደርሷል። ውስጥ ነው የተሰራበት ስለሆነ ነው ያለው። ጥሩ ነው። አሁን አንድ ላይ ሰብሰብ ብሎ የጠበቀ ነው መከላከያው። ሰብሰብ ነው። ምታ በዝምታ ነው ጨዋታው። ምታ በዝምታ ነው። አንድ ቦታ ላይ ከሰብ ሲሉ ከዛ በኋላ ነው ከሰብሰብ ልክ ትሰማለህ። ምልክቱን እኮ ይነግሯል እነሱ ራሳቸው ከነሱ ትሰማለህ። አሁን ይሄን የምነግራቸው እኔ ላይፍ ከምሰራው ራሳቸው ምልክቱ ይነግሯል። ንጹሃን በድሮን እንደዚህ ካሉ በቃ አለቀች። ሚሽኑ ተሰርቷል ማለት ነው። ለቅሷቸውን ከሰማ ሚሽኑ ተሰርቷል ማለት ነው። መቼም ትሰማለህ። አሁን ጫጫታ ንጹሃኖች ሞቱ፣ ገበሬዎች ሞቱ፣ ሆስፒታል ፈረሰ ምናምን እዛው ራሳቸው ናቸው ቢያፈርሱት። ለዲፕሎማሲ ጨዋታ ሊጫወቱበት ነው። ስለዚህ ይሄንን በቅርብ ቀን እንጠብቃላችሁ። ምድላት ብሌን ብርሃኑ ዋዩ ምን አልገባኝም። ምንድን ነው አልገባኝም፣ ግን ብሎክ አደረኩሽ ስላልገባኝ ብቻ። ምንድን ኤልያስ ብርሃኑ ብርሃኔ ወዲ በሪያ ምን እንዴ ወዲ በሪያ ማኮንክ ይታወቅ ነው። ወዲ በሪያ ማኮንክ ትላንት አብዳቻለሁ። አብቹ ነገራጅ ጠላትን እንደዚህ ነው መበቀል አላችሁ። ትላንትና እንዲሁ ጠላትን መበቀል አለ። እሱ አሰባሰብ ይላል እኔ ሊያሰርቻለሁ አለ እዚህ ጋር እንዲህ መበቀል አለን። ተበቀለን በአተለዚህ አብይ ለበቀል ነገር አለ። በቀል ነገር ነው ሁሉ ወሬ በሙሉ ለያለው ትግራይ ተበቀለ ማለት ነው። አብይ እንዲህ አይነት ነገር እኮ ነው የተናገረው። ለበቀል ነገር አለ እኮ ዋይ ቪዲ ተግራላሽ አብያ ሙሉ ዋይ ለእንደዚህ አይነት ነገር እንዲህ ሲናገር አለ ሰውዬ ንቆናል ሰውዬ ለበቀል ይላል። ለኛ ለድፍድፍ አያ ቦታ በቀል ደግሶ በቀል ይላል። አዎ ግጥም አድርገን የተበቀልን 380,000 ድፍድፍ ሳክል የምናደርግበትን ዘግተህ በሚሊየንስ ዝም ብለህ አንተ እዚህ ጋር ኢትዮጵያ ስትል እኛ እዛ ጋር ሰርተን አሳየን አለ። ጠላቶቻችን ተበቅለናል፣ በደንብ አድርጎ ተበቅለናል። በጦርነት አርሜ ተበቀልን፣ በስራ ላይ ተበቀልን። እንድትል ድብን እንድትል አንድ ኮንዶሚኒየም ቤት ሳትሰራ፣ አንድ መንገድ አስፋልት ሳትሰራ በነገር እንደተከተክ ሄደን ፋብሪካ ሰርተን አሳየን። አንተ እዛ ያስከውን ፋብሪካ እኛ ያሰብ ሪፋይነሪ እኮ ብንወስዶ እኮ ሚሊየንስ ኪሳራ እንደምንገባ አውቀን ነው የምንይዘው። የህሉና ጉዳይ ሆኖብኝ። አዎ ተበቅለናል፣ በደንብ አድርጌ ያሰማል ያለን ይኸውልህ። ይኸው አዳምጥ እኔ ራሴ ሄድ ዛሬ የምናስጀምረው ቆይ አብቹ አንድ ጊዜ ቆይ እኔ ምን ከጎን ይኸው አዳምጥ ራሴ ከፍትላለሁ። ደግሞ አንዴ ስለተናገረ እንድትንጫጫችሁ በቀል ናይ በቀል አለ ናይ በቀል ማለት ራሱ ለዚህ ለትይት ነገር ነው እንዴው ደግምኩልኝ። ይኸው የሪፋይነሪ ፕሮጀክት ለኢትዮጵያ አዲስ አይደለም። በ1959 ዓመተ ምህረት እንደ ኢሮፒያን አቆጣጠር በአሰብ ፖርት አካባቢ 500,000 ሜትሪክ ቶን ማጥራት የሚችል ሪፋይነሪ ኢትዮጵያ ገንብታ ነበር።
ከ4 ዓመት በኋላ 1963 ዓመተ ምህረት ወደ 800,000 ሜትሪክ ቶን አሳድጋ ነበር። አለመታደል ሆኖ ፖርቱን ስናጣ ቢያንስ ሪፋይነሪው የኢትዮጵያ ሀብት ኢንቨስትመንት ስለሆነ ወይ ወደ አዋሽ ወይ ወደ ድሬዳዋ መምጣት ሲገባው ሪፋይነሪው እዛው ቀልጦ ቀረ። ይህ ጉዳይ ሀገር ወዳድ ለሆኑ ኢትዮጵያውያን የሚያስቆጭ የሚያንገበግብ ጉዳይ ነው። ፖርት ላይ ኢንቨስት አድርገን ኤርፖርት ላይ ኢንቨስት አድርገን መንገዶች ላይ ኢንቨስት አድርገን እነዛን እንኳን ማጣት ሳያንሰን በብዙ ሀብት የተገነባ ሪፋይነሪ ደግሞ ለኢትዮጵያ ብቻ የሚያገለግል ሪፋይነሪ በቆመበት እንዲበላሽና እንዲጠፋ መደረጉ እጅግ የሚያስቆጭ ተግባር ስለሆነ ያ ቁጭታችንን በምሬት በለቅሶ በሐዘን ሳይሆን እንዲህ በተግባር በመስራት መወጣት ስላለብን እዚህ ቦታ ዛሬ ያስጀመርነው ሪፋይነሪ 3.5 ሚሊዮን ሜትሪክ ቶን ማለት እዚያ አሰብ ካጣ ነው ቢያንስ 4 እጥፍ ማለት ነው። መበቀል በተግባር ማለት እንደዚህ ነው። 800,000 ሲጠፋ 3.5 ሚሊዮን አድርጎ መስራት ማለት ነው። አዳምጣው መወጣት መበቀል ማለት ይሄ ነው። እየየየየየየ ሳይሆን እንዳንተ ሴራና ተንኮል ጦርነት ሳይሆን በተግባር እዛ ያለው የትም አይሄድብኝም። እዚህ ጋር እንደገና በልህ ቁጭት ስራ 4 እጥፍ ስንሰራ ታውቅ ነበር እንዴ? አታውቅም እኮ አይደል? ሻዕቢያ አታውቅም አይደል? ሲሰራ ማናችሁ መረጃውም የላችሁ። ምታ በዝምታ ነው ያለው። አፋችን ዘግተን ይሰራል። ምታ በዝምታ ብለን ይሰራል። ጸጥ ብለን ይሰራል። 4 እጥፍ የአሰቡ ሰራና ጨረስን። መበቀል ማለት ይሄ ነው። በቀል ማለት ይሄ ነው። በደንብ አድርገን ተበቀለናል። አናት ላይ ቆመን ጨፍረንባል። ምንድን ነው ያንጨረጨራችሁ? መበቀል ማለት ተበቀለናል። ድገምላችሁ አብቹ ቋንቋ አለብን። እዚህ ቦታ ዛሬ ያስጀመርነው ሪፋይነሪ 3.5 ሚሊዮን ሜትሪክ ቶን ማለት እዚያ አሰብ ካጣ ነው ቢያንስ 4 እጥፍ ማለት ነው። መበቀል በተግባር ማለት እንደዚህ ነው። 800,000 ሲጠፋ 3.5 ሚሊዮን አድርጎ መስራት ማለት ነው። አሁን ተመቸ ቋንቋው። በኋላ መጨረሻ ላይ መሀል ላይ ደግብልሃለሁ በደንብ አድርገን እንዲወጣል። መበቀል አለን ወይ ለዚህ ለአብይ አህመድ ለሻዕቢያ ተበቀልኩ አለ። አዎ እንዴ ያማል። ባህር እንዳልሰራ ሀገር አሁን ገና የባህር ጥናት ላይ ነው ያለነው። ሌላ እንደገና ያ አሰቡን አስቀምጠን ሌላ ባህር እየሰራን ነው ያለነው። እሱንም አልነግራችሁም። ዘግተን ነው የምንሰራው። እሱ ድንገት አንድ ባህር ብርግድ እናደርጋለን። አሁን ብርግድ መርከቦች የሚተረማመሱበት ባህር መቼ የት አልናገር። ሰርተን ተበቀልን እንላለን። እንደገና አሁን ደግሞ ወጥተን እንዴ አይገርማችሁ? አፋቸውን ሲከፍቱ እኮ በእውነት ያማችኋል እኮ። እኔ ያው የቆረጡ ብቻ ሰርቪኖች ይልኩልኛል። ጥሩ ኮማንድ ፖስቶች አሉ። ላኩትላችኋለሁ። እኔ ወደ ቲክቶክ ግሩፖቻችን ነግራችኋለሁ። 56 ቲክቶክ ግሩፖች ላኩትላችኋለሁ። አየር ላይ ይዋል በደንብ አድርገን በቃ ላችሁ በጻናችሁ እንዲወጣ ብዬ አንድ ነገር ልንገራችሁ። በቃ አሁን አሳዘናችሁ። ያው ምክንያቱም ልፋታችሁ ከንቱ ሆነ። ያሰባችኋት አገሪቷ እጣዋ ፋንቷ ዝቅዝቀት ቁልቁለት ምናምን ወሬ ሐሜት ምናምን አልሳካላችሁ። ፎርሙላው ምንድነው? የሰውዬ የሄድንበትን መንገድ ሁሉ ይሄን እየጠበቀ አልቻልነውም። ምንድነው ማድረግ ያለብን የሚል ነገር ስታወሩ ሰምቻችኋለሁ። በምን መልኩ ነው መዋጋት የሚችለው? በቃ አልቻልን፣ ከአቅማችን በላይ ሆነብን አላችሁ። አብቹ ኦኬ ብሎ ምን አድርጎ ነው? በምንድን ነው? እሷን ነው ማለት የጠላትህን ይኸውልህ፣ ጠላትህን እንዴት እንደሚያሸንፍህ ማወቅ አለብህ። ደግመህ ከመጋጠም በፊት በምንድን ነው ያሸነፈኝ? ይሄን ካላወቅ ደግሞ ይጥላል። አሁን ደግሞ ይጥላል። በምንድን ነው የሚያሸንፈኝ ይሄ ሰውዬ? ምንድን ነው ከኔ የተሻለ ያለው? ፖለቲካ ነው? ሚዲያ ነው ወይስ ምንድን ነው? በምንድን ነው እየበለጠኝ ያለው ብለህ ማጥናት መቻል አለብህ። ይህንን ካላወቅ ዝም ብለህ ትንደፋደፋለህ። ሰበር ዜና አሁን የደረሰን እንደዚህ ከቦታው ከምንጩ እንደዚህ እያልክ ዝም ብለህ አርባርኪ ሙኪ ወለፈልፍክ ትምታታባል። የጠላት ሚስት በምንድን ነው የሚያሸንፍ? ምንድን አብቹ የሚያሸንፋችሁ? አንድ ቋንቋ አንድ ስራ እንዳሰሩ አድርጎ ሽባ ያደረገ በምንድን ነው? ተረባረባችሁ። 5 ሆናችሁ፣ 2 ነበራችሁ፣ 5 ሆናችሁ
5 ሻቢያ በዚህ አለ ጁንታ በዚህ አለ ሸኔ በዚህ አለ ጀዊሳው በዚህ አለ ግብጽ በዚህ አለ 5-6 ሆናችሁ ተርመሰመሳችሁ አንዱ ናችሁ ለምንድነው እሱ አንድ ብቻው ሆኖ ያሸንፈኝ ብለ ተከታካለ ለእንግዲህ ሚስጥሩን ላውጣው ሚስጥሩን ለምን እንደሚያሸንፍ አውጣው ካላችሁ አንዳንድ ቁጥር ጻፉ አውጣው ብሎ አንዳንድ ቁጥር ካየው ለምን እንደሚዘራችሁ ነግራችኋለሁ ሚስጥሩ አንዳንድ ቁጥር 3 ካየው አውጣዋለሁ ሚስጥሩ ለምን እንደሚዘራችሁ አብቹ ጻፍ ለምንድነው የሚያሸንፋችሁ የሚለው ሚስጥር የምትፈልጉ ሰው ጻፍ አንዳንድ ቁጥር አሁን ሚስጥሩን ላውጣው ነው እሱ ደብቆታል እኔ አውጣዋለሁ መንግስትም ደብቆታል የሚስጥር ለምንድነው አውጣው መንበረ ጥሩ ብለሻል ግን ሚስጥሩን ከራሱ አንደበስሙት ለምን እንደሚያሸንፋችሁ አዳምጥ እና ይሄን ተከተሉ እናንተ ይውጣ ብላችኋል ይሄው ወጣ ሚስጥሩ ይሄ ነው አንዱ ስለሆንኩ ጸልያለሁ ይሄው በየቀኑ ጸልያለሁ በቃ በመለፋው በመጥረው ነገር ቆይ ይሄው ሚስጥሩ ይሄ ነው የሚዘርር ሚስጥር ይሄ ነው አንተ ባላርታፍ ጀበና ተደፍተ እንደ ኮሪያ ጩቤ ተጣጥፈ ስትከድም እሱ እንደሚያሸንፈው ይሄው ደስ ጋር ሚስጥሩ ነው እየነገረን ያለው ይሄን ተጠቀሙ ይሄው ይሄን ሚስጥሩ በየቀኑ ጸልያለሁ በቃ በመለፋው በመጥረው ነገር ላይ እግዚአብሔር እንዲያግዘኝ ፈጣሪ ከኔ ጋር እንዲሆን በጣም ከሚያምኑ ሰዎች አንዱ ስለሆንኩ ጸልያለሁ ይሄ ነው ትልቁ ሚስጥር በየጊዜው ጸልያለሁ ፋክስ ነው ምልኮ እኮ ላይ ፋክስ ይልካል በኢሜል ይልካል ወደ ላይ ስራዬን ባርክልኝ ቀድመ ተከተለኝ ከፊት ከኋላ ሂድልኝ ቀጥታ ግንኙነቱ ከዛ ነው የላከው መልእክት ወዲያው ሪሲቭድ ይሏል ከላይ ደግሞ ሪሲቭድ ይላል ከላይ ደግሞ ተቀብያለሁ ይሏል ልክ የተናገረው ነገር ጠዋት ያልቅለታል ሚስጥሩ ይሄ ነው አዳምጥ በመለፋው በመጥረው ነገር ላይ እግዚአብሔር እንዲያግዘኝ ፈጣሪ ከኔ ጋር እንዲሆን በጣም ከሚያምኑ ሰዎች አንዱ ስለሆንኩ ጸልያለሁ አቅም እና ጊዜ የፈቀደ መጠን ሁሉ ስፖርት ለመስራት ሙከራ አድርጋለሁ በተቻለ መጠን የፊዚካል ኤክሰርሳይዝ ለማድረግ ሞክራለሁ በዚህ በየመጠጥ ቤቱ በየሽመሸታ ቤቱ በየጫት ቤቱ በየሺሻ ቤቱ ሳይሆን ጸሎቱን አድርሶ ፊዚካል ፊትነስ ይወስዳል ኤክሰርሳይዝ ያደርጋል አንተ እዛ ጫት ቤት ነው ያለው እዛ ዝም ብለህ ተሰብስበህ ቁጭ ብለህ ድራፍት ቤት ሺሻ ቤት አንተ ትተትራለህ እሱ ከጸሎቱ መልስ ስፖርቱን ሰርቶ እንደገና ደግሞ ታሪክና ሀገርን አንብቦ እንደው ራሱ ይናገር አብቹ ራስ ተናገር እንደው ምዝም ልበል በቃ ከመጀመሪያ ጀምሮ አንተ ተናገር በቃ ይናገር ሰው ሄዲ አብቹ ራስ በፉል ስክሪን ላይ በየቀኑ ጸልያለሁ በቃ በመለፋው በመጥረው ነገር ላይ እግዚአብሔር እንዲያግዘኝ ፈጣሪ ከኔ ጋር እንዲሆን በጣም ከሚያምኑ ሰዎች አንዱ ስለሆንኩ ጸልያለሁ አቅም እና ጊዜ የፈቀደ መጠን ሁሉ ስፖርት ለመስራት ሙከራ አድርጋለሁ በተቻለ መጠን የፊዚካል ኤክሰርሳይዝ ለማድረግ ሞክራለሁ ከዛ በተጨማሪ ባገኘሁት አጋጣሚ ሁሉ ለማንበብ ሙከራ አድርጋለሁ እንግዲህ እኔም ማምነው አራቱ ኢንተለጀንሶች ማደግ አለባቸው አራቱ ኢንተለጀንሶች ኢኳሊ ካደጉ ነው ሰው ሙሉ የሚሆነው ብዬ ስለማስብ ስፒሪቹዋል ኢንተለጀንስ ላይ ሰራለሁ አነባለሁ ጸልያለሁ ፊዚካል ኢንተለጀንስ ላይ ሰራለሁ ስፖርትም ዋና ባገኘሁት አጋጣሚ እሞክራለሁ ኢሞሽናል ኢንተለጀንስ ላይ በከፍተኛ ደረጃ ሰራለሁ እንዲሁም ማወቅ እና ጭንቅላቴ ማደግ ማበብ ስላለበት ለማንበብ ለማወቅ ለመማር ጥረት አደርጋለሁ እነዚህን ደምሬ ነው በየቀኑ የምኖረው ስራዬም ደስታዬም በእነዚህ ውስጥ ነው ያለው ስፖርት ሳትሰራ ዋል ወይም ሳትጸልይ ዋል ወይም ሳታነብ ዋል ብትለኝ ደስታ የለኝ ደስታ ያለው በእነዚህ ውስጥ ነው ይሄን ሚስጥር ነገርኩ እንግዲህ ማንንም የማይናገረው ሚስጥር ነገር በዚህ ተጠቀሙ አሁን ይሄን ተጠቀሙና ሞክሩት ደግሞ በዚህ በሌላው አልሆነ መከላከያው አይደለም መከላከያው ለብቻው ነው ድሮኑም ለብቻው ነው ኒውክሌሩም ለብቻው ነው ስራውም ለብቻው ነው ምንም ለብቻው ነው ዋናው ፎርሙላ እዚህ ጋር ኪዋ ማስተር ኪ ትባላለች እቺን ተጠቀሙባት ጸልዩ ከፈጣሪ ጋር ተገናኙ ልቦና ስጠን ቀልብ ስጠን ሐሳባችን ምንድነው የት ነው ጠይቁ እናንተ እንኳን ጠይቁ ቁጭ ብላችሁ ዙም ስብሰባ ላይ ነው ትወያዩት ከረባት እያደረገ ከፕሮፌሰር ከዴጋ ትላል ይወጣ ትደቀደቅ ምን ያውቃል እሱ ምን ያውቃል ጸልይ መንገዱን ምራኝ ብለው እዚህ ነው የሚያሸንፋችሁ ትልቁ ሚስጥር በዚህ ምክንያት ነው ለዚህ ነው አይመችም ለአረመኔ አይመችም ለጨካኝ አይመችም ለገዳዮች አይመችም ለባንዳ አይመችም ህልሙና ቪዥኑ ኢትዮጵያ ብቻ ነች
ብለህ ተዘብዝፈህ ቁጭ ብለህ አንድ ነገር ሳሰራ 48 ሰዓት እንግዳ ተጋበዝ ዙም ምናምን እያልክ ታስታውሳለህ። ስልጣን ላይ ሲወጣ ህፃን ልጅ ወላጅ አልባ የሆነ ልጅ አምጥተው አሳድጎት ሚሊዮን ዛሬ በትምህርት ቤቱ ተመልከት። የ6 ዓመት የ7 ዓመት ልጅ ሆኖ በትምህርት ቤቱ አሉ ከሚባሉ ተማሪዎች በደረጃ ቁጭ አለ። አንድ ልጅ አሳደገ። አንተ ምን ሰራህ? የራስን ልጅ እኮ በትነሃል አንተ። አንድ ልጅ አሳደገ። ያልወለደ ልጁ ቤተ መንግስት አስገብቶ አብይ ስልጣኑን ሪዛይን ቢያረግ አዳምጣው ቢያረግ ብታምንም ባታምንም እንደ ወድሜው ገፍቶ እየቀረጸው ነው ያለው ልጁ። ብታምንም ባታምንም ለወለዱ ልጆቹ ያለ ለዚህ ታዳጊ ህፃን ልጅ ስልጣኑን ይሰጠዋል። እሱን ጠይቋቸው። ብሩክ እዛው አንተ አይደል አንዱ የምትለው እንደዛ አንዱ እኮ አንተ ነህ። በባዩ ምን ማስክ ለብሰህ ነው የገባው? ደጋገምት ጥያቄ። ለዛ ነው የሚሰጠው ልጁ። ማናችሁም አትመጡም። ከስደት መተህ ስልጣን አትገባም። ስደትን አጣጥም። እዛ ሞርጌጅ ዳን ክፈል፣ ኑሮን ኑር፣ ቻል። በቃ አለቀ። ሙስሊሞችን ገደለ። ያው እኮ ቅድም የነገርኩት ይጀም ገና አሁን ኦርቶዶክስ ብሎ ይገደላሉ፣ አባትም ይገደላሉ። ይሄ ነው ጨዋታው ያለው። ይሄን ካልገባህ ዝም ብለህ እንጂ ብትል ምን አገባኝ በል አንተ። አይገባኝም። ህዋቶች ብለዋል። ህዋቶች እንደውም ሞጣ እኮ ነው ደስ የሚለኝ እኮ ፋኖ እኛ ነን አሉ። የምናጋድለውም እኛ ነን አሉ። ኦፍኮርስ ምን ማለት ነው? እዩ ምን ጥያቄ ነው የምትጠይቀኝ? እኔ እዚህ ቤት ውስጥ ስትገባ አሳይቻችኋለሁ። ጉራ እኮ አለ የምነግርህ። እዚህ ቤት ስትገባ የመጀመሪያ ስራዬ ጠዋት ከእንቅልፌ ስነሳ ከፈጣሪ ጋር ነው የምገናኘው። ሻማዬን አብርቼ ጣኔን ለኩሼ ፈጣሪን ተመስገን አምላኬ እባክህ አዳሩን እንዳሳምርክልኝ ቀኑ እንደዚህ ያሳምርልኝ ብዬ ጸልዬ ነው ወደዚህ የምገባው። እናንተን ሳይ ሳልጸልይ አልገባም። የመጀመሪያ ስራዬ አሁን ጠዋት አለም እኮ ማታ ወደ አልጋዬ ስወጣ ፈጣሪ ነው። የትም ቦታ ላይ ጸሎት ቤት አለኝ። የትም ቦታ ያው የሚያክሰው ያቀኛል። የትም ቦታ ፋክስን አስተላልፌ ነው። የትም ቦታ ለዚህ ነው አጋንንቶችን ሞጋቸው። ለዚህ ነው ማንፈርፍራቸው። ለዚህ ነው ምጥራ ላሳየ ቅንቅናም በሙሉ ታዲያ በምን ማሸነፍ ያለው ላሳያችሁ። አንዴ ቅንቅናም በሙሉ ቁጭ ብለህ አዳምጥ። አሳያለሁ። አልዋሽም። እኔ ኮርዳይት ውሸት አላውቅም። አሳየህ ማለት ቡትቷን በሙሉ ፍናፍንት ባንዴ ይታያል። ይሄ ይታያል። ይሄ ጸሎት ቤቴ ነው። ይታያል። ጸሎት ቤቴ ነው። ይሄ ጸሎት ቤቴ ነው። ተንበርክኬ ጸሎቴን እዚህ ጋር በጠዋት አባቴ ተከተለኝ ብዬ ጸሎቴን አድርጌ ይታያል። ይሄ ጸሎት ቤቴ ነው። ይታያል። ይሄ እዚህ ቤት ማንም አይገባም። ልጆቼ ለጸሎት ባለቤቴ እኔ ካልሆን በስተቀር ማንም አይገባም። በልህ ነው የተነሳሁት። ማሳይት የለብኝም። ዝም ብዬ ነው ያናድኛል። ስሜት አይኮነኝ ላይ ቅንቅና አየዋለ ጸሎት የመጀመሪያ ስላይ። ታዲያ አንተም በምን ይችላሉ እንደዚህ አጋንንት ላይ አንተ ይሄ ቤት ቢኖር ብታምንም ባታምንም አከራይተህ ድራፍትና ሺሻ ታጨስበታለህ። ጫት ቤት ነው የምታደርገው፣ ትቀመጣለህ። ይሄ እንደዚህ አይነት ክፍል ቤት ይኖራል። 4 ክፍል ቤት ጸሎት ቤት ነው ያደረኩት። ባከራየው አስበው ስንት እንደማገኝ በዚህ በከራዳ ኪራይ። የትም ቦታ ብትሄድ ይሄ አለኝ። የትም ቦታ አንደበቴ ሰው የሚያፈቅረኝ የሚወደኝ የሚከተለኝ በዚህ ነው። ቤተ መቅደስ ብለው የኔ ቤት ብታየው ቤተ መቅደስ ብለው። ለዚህ ነው ጠቅላይ ሚኒስትሩ ስራዬ ፎርሙላዬ የመጀመሪያ ስራዬ ጸሎት ነው፣ ከዛም ማንበብ ነው አለ። አንብብ መጽሐፍ ቅዱስ፣ አንብብ ቁርአኑ። አሁን እኮ የምሰራው ኃጢአት በሙሉ ቁርአን ላይ ተጽፏል፣ መጽሐፍ ቅዱስ ላይ ተጽፏል። የክፋትን ጥግ እዛ ላይ ታነባዋል። ግን ስናወራ አሁን ለምን ውስጥ ገባው ደግሞ
እናንተ አርሰጡ ያላችሁ እኔ ተሰጥቶ መግባት ብቻ ትቦ እኮ ነው ጉዳው ትቦ ያዘ ፈጣሪውን ያዘ መቼም ከልጆቼ ጋር ሁልጊዜ በሳምንት አንዴ የሰንበት ጸሎት አለ የግሩፕ ጸሎት እናደርጋለን ስብስብ እንላለን እናትየዋ ትሰበስባለች ታስገባለች ሁላቸውም ልብሳቸውን ቀብሰው አድርገው ሁሉ ሻማቸውን ይዘው እኔም ቆሜ ሁላችንም መጽሐፍ ቅዱስ ያነበብን አራታዬ የቤተሰብ እናደርጋለን ሁልጊዜ ልጆቼ በየቀኑ በየሳምንቱ ይቆርባሉ እኔ ጠዋት ማታ በጸሎት አለሁ ይሄ ነው ላይፍ ይሄ ነው ከዚህ ላይፍ ውጭ የለኝም እዚህ ባንዳ በሙሉ በባለ አራት አፍ ጀበና ቁጭ ብለህ እንደ ኮሪያ ጩ የተካተ ስትከድም የነበርክ በሙሉ ቡዳ እጢ መላ ቡዳ የአገር ቡዳ የህዝብ ቡዳ ምን ታደርግልኛለህ ጸልይልሃለሁ እየነገርኩ ነው ያለሁት ኦኬ ወረቅ ባካችሁና ታጃ አርስታት ስጡኝ የራሴ ሊጨርስናሉታ ኦኬ ኩርዳይት የዛሬው የደብረ ማርቆስ የፋኖ ጭፍጨፋ እንዴት ነው ተውሱ ሌላ ጉዳይ ለጣጣም ተውሱ እናንተ አስተው የኔ ራሴ አርስቴን አለኝ በኋላ በምገባበት በኋላ ገባለሁ የሃይማኖት የሌላችሁ በሃይማኖት ነው የሰው ልጅ የሚገሉት ቴንክ ጎበዝ ዘሩን ይወጣ ጎበዝ ገብቷል ብዙ የሚያብዱ ዩቲዩበሮች አሉ እሺ ጠላትን ጅቢ ብላው አሜን በሉ እስኪ አሜን በሉ ይብላው ጅቢ ብላው ጠላትን ይኮርዳይት ጠላት ሳቄ ራስ እኮ ዊፐን ነው ለነሱ በምን ማለት አንድ 6 ይደረጋል አንድ 6 ይደረጋል በቀን ኦኬ እንግዲህ የፋኖ እና የሻቢያ እና የጁንታ የጋራ ጥምረት ትግልን ራሳቸው ሻቢያዎቹ በአንገድ አጋጣሚ ላይ ሲናደዱ ደግሞ ያወራሉ ሚስጥራቸው አንድ ጊዜ ያው እንትና ራሱ ዘመዱ እንትማን ሞጣ ራሱ አቀርቦ ወያኔ ህዋቱ ምን እንዳደረጉ ምን እንደሚሰሩ ዝግዝቅ አድርጎ ተናገረ እንደው ሚስጥሩን አውጥቶበት ሰውየው አብዷል ለዚህ ነው ፈንድሻ ናቸው ከነካቸው አለቀ ያወጣው ሚስጥሩ ከሞጣ ጋር የነበረውን አንድ ጭቅጭቅ ትንሽ ላሰማችሁ በጣም ኢንተረስትድ ስለሆነብኝ እሱ ላሰማችሁ አንድ ነገር ልንገር ተናቸደ ነው ደግሞ ትግሬ ኮማንዶ ተናምስ ኮማንዶ ሰላም ሞጣ ይቺ ደግሞ የህዋት ቴትራሳይክል እናት አፍንጫ ላይ ነው ሞጣ አንድ ነገር ልንገር ተናቸደ ነው ደግሞ ትግሬ ኮማንዶ የሆነው ሞጣ አንድ ነገር ልንገር ስማኝማ ካትን አለ ፍቃዴ እኔ ሳልፈቅድ የኔ ቪዲዮ ሼር አድርገሃል ሞጣ ወንድሜ ፕሊዝ የምን ቪዲዮ ከዚህ ጋር ማነው ስሙ የዋና አማራ ማነው ስሙ ዘራዬ ቆብ የሚለው ልጅ እዛ ቤት ገብቼ የተናገርኩትን ሊከር ተደርጎ አንተ ጋር ፖስት ተደርጓል ያ ፖለቲካ ነው ለእኔ ደግሞ ያስመታኛል እንደ ትግራዋይ ያስመታል እንደ ትግራዋይ ለምን እንደሚያስመታው መሰላችሁ ትልቁን የህዋት ሚስጥር እኛ ስንለፈልፍ የነበረውን ሚስጥር ተናዶ የሆነ ፔጅ ላይ ገብቶ ህዋቱ ለፈልፈው አወጣው ሚስጥሩን የሻቢያና የህዋትን ጥምረት ከፋኖ ጋር ያላቸውን ግንኙነት ስለ ወልቃይት ስለ ራያ ቃል የተገቡበትን እንዴት አድርጎ ፋኖ እንደሚያስታጥቁ አወራ ይሄ ደግሞ ሞጣ ያችን ያዘና ቀረጨበና ለቀቀው ሰውየው አበደ ትግሮቹ ይመቱኛል የሰራሁትን አውርድልኝ ብሎ ይማጸነዋል አላወርድም አለው እኛም ጋር ደርሶናል እሱን ደግሞ ለብቻው ለቋል የተናገረው እዚህ ጋር ገብቶ አበፋጠጠው ይሄንን እኛ ቆየን እኮ ከሰራንበት ከነሱ አፍ መውጣቱ ጥሩ ነው እንጂ ይሄን አለስ እንድታገል የነበረው ትግል የለም ፋኖ የሚባል ኃይል የለም ፋኖ ህዋት ነው እመኑኝ እያሉ ጠረጴዛ በደረደው መቼ ነው ቆየውኝ እኮ ይሄው ራሱ ሻቢያው ሲያጋለጥ ስሙት አዳምጡት ይሄው ሂድ ቀጥል ሂድ እኔ እንደውም ሙሉ ስክሪን ላይ ከዚህ ጋር ማነው ስሙ የዋና አማራ ማነው ስሙ ዘራዬ ቆብ የሚለው ልጅ እዛ ቤት ገብቼ የተናገርኩትን ሊከር ተደርጎ አንተ ጋር ፖስት ተደርጓል ያ ፖለቲካ ነው ለእኔ ደግሞ ያስመታኛል እንደ ትግራዋይ አይበቱም ይቸገረኝ ለምን ይቀጥቅጡ አንተ እኮ አማራን አንለቀውም ወደ 4 ኪሎ ስንመጣ አንገቱን ነው የምንቆርጠው ብላ ትክክል እኮ ነው የተናገርከው አንተ እኮ ጀግና ነህ ለምን መሰለ እኔ እንዲህ አይነት ጀግና ትግሬ እወዳለሁ
እሱ በግልጽ ነው የተናገረው። ወደ 4 ኪሎ ስንሄድ እኛ ምን ታገለው ወልቃይት ራያ ጭምር ነው ለስልጣን ነው አለው። ለጽዋ ማህበር አልሄድም አንገት ግን ቆርጫ አማራ መሬቴን ወስዳለሁ እያለ ነው አይደለም እንዴ? ስማ ነገር ያ ብቻ አይደለም ሊሚትም አለው። አዎ ትግላችንን ከጨረስንና በ4 ኪሎ የምንገባ ከሆነ ከአማራ ጋር ያለን ሂሳብ እናዋርደዋል አንለቀውም አለ። ትክክል ነው። ይሄ ትግል ማኒፌስቷቸው ነው። ዩዝ ኤንድ ስሮ እንደ ኮንዶም ግን አማራውን ተጠቅመን ብቻ ነው የምንገባው ወደ ቤተ መንግስት፣ አማራውን መያዝ አለብን ብሎ አለ። ትክክል ነው። ይሄንን ፓብሊክ ማውጣቱ ነው እንግዲህ አሁን ቅር ያለው። ይሄን ሚስጥር ስላወጣህ ትግራዮቹ ከሰሙ ይገሉኛል፣ አላማችን ሚስጥራችን አወጣ ይሉኛል ነው የሚለው ያኛው። ሞጣ ደግሞ እንዴ ጀግና ነህ እኮ እንዴ ልክ ነህ፣ ሐሳባችሁን እኮ የተናገርከው ምን ትክፋት አለው ነው የሚለው ሞጣ ደግሞ። አዳምጥ የሚሉት በጣም ከፍተኛ ንግስት ወይ ስለሆነ ያሰማችሁት እኔ የሰራሁበት ስለሆነ ደስ አለኝ። እንደዚህ በተግባር ደግሞ ሲመጣ ደስ ይላል። ከራሳቸው ከህዋት ፍሮም ሆርስ ማውዝ ይባላል። ከፈረሱ አፍ እንደ ሲመጣ ደግሞ ደስ አይልም። ይሄው ህዋቱ አሁን ሊገሉኝ ነው የሚለው ይሄ ሚስጥር አወጣ ተብሎ ምክንያት በድብቅ ነው እንደዚህ ነገሮች የሚወያዩት እነሱ። ይቀጥል። ለምን አንተ እኮ አማራን አንለቀውም ወደ 4 ኪሎ ስንመጣ አንገቱን ነው የምንቆርጠው ብላ ትክክል እኮ ነው የተናገርከው። አንተ እኮ ጀግና ነህ። ለምን መሰለ እኔ እንዲህ አይነት ጀግና ትግሬ እወዳለሁ። እሱ በግልጽ ነው የተናገረው። ወደ 4 ኪሎ ስንሄድ እኛ ምን ታገለው ወልቃይት ራያ ጭምር ነው ለስልጣን ነው አለው። ለጽዋ ማህበር አልሄድም አንገት ግን ቆርጫ አማራ መሬቴን ወስዳለሁ እያለ ነው አይደለም እንዴ? ስማ ነገር ያ ብቻ አይደለም ሊሚትም አለው። ማን ነው ሊሚት ሜጆን ማድረሻው ሊሚት በህዋትና በሻዕቢያ እኔ ትግራዋይ ነኝ፣ የህዋት ልጅ ነኝ። ሊሚት አለው። ጽምዶ ታውቀዋለህ? አሁን ጽምዶ ተጻድናል። ከማን ጋር? ኦኬ ከሻዕቢያ ጋር። ስለዚህ እነ ዘመነ ካሴ ከእናንተ ጋር ሀገር ሊያፈርሱ ነው የሚመጡ። ትቀልዳለህ እንዴ? ዘመነ ካሴ ብቻ አይደለም አብዛኛው በአራት አቅጣጫ ያሉ ሰዎች ዋና እንትኖቹ ከኛ ጋር አሉ። ዘመነ ከምሰሩት አብራችሁ ነው የምትሰሩት። አንተ ቪዲዮ ሼር አድርገዋል አይደል? አዎ። ሱዳን ከማን ጋር ነው ያለው? አሁን ታውቀዋለህ አንተ? ከህዋት ጋር አውቃለሁ። ሱዳን። አዎ። ታዲያስ አሁን ደግሞ ይሄ ማነው ስሙ እዚህ ጋር የወሎ መሬ ወዳጆ እሱ የኛ ዋናው እሱ ትግሬ ነው። አባቱ ትግሬ ነው። አዎ እሱ ዋናው ነው። በቃ የተሞቱት እንዳሉ ወሎ የተሞቱት በቀሌ ነው የሚታከሙት እንዳሉ ሆስፒታል ውስጥ በትክክል እግዚአብሔር ነው የምልህ። ሞጣ አልዋሽም። እኔ እናቴ ትሙት ተከሰነ ያሉት አሁን እዚህ ጋር ጎጃም ላይ ያለው ራሱ ጎንደር ራሱ ጎንደር ዋናው ደግሞ ጎንደር ነው። የጎንደሩ ዋናው ነው። ያ ተስማምተዋል። ለምን ምን አልኳችሁ? ይሄን ዓለም ስለግራችሁ ሳስተምራችሁ የነበረው ቆየሁት። እመኑኝ አላልኩም። ትናንትና የሰራሁት ላይ በመቀሌ ውስጥ ዲያስፖራ መንደር የሚባል አለ። በኋላ ሙስና መንደር ነው አለኝ መሰለኝ አንዱ ኮመንት አነበብኩ። ዲያስፖራ መንደር ላይ ነው መሪ ወዳጁ ቆስሎ እየታከመ ያለው። እሱን ለማውጣት በነበረ ጦርነት ብዙ የትግራይ ልጆች ሞተዋል። ትናንት ከየትኛውም ወገን ላይ ወይ የሚታከሙት ትግራይ ነው። በጣም ከፍተኛ ሕክምና ሰርጀሪ ምናምን ደግሞ ካለ ደግሞ ወደ አስመራ ሁሉ ሪፈር ይደረጋሉ። ጥምሮ ተብሎ የተራመው ፋኖ ህወሓትና ሻዕቢያዎች ናቸው። እንዲያውም በዚህ ላይ ሸኔን አደንቀዋለሁ። ሸኔ አልገባም፣ እምቢ ብሏል። ሙስና ሰፈራ እንደዛ ነው አሉ ዲያስፖራ። ስለዚህ ይሄንን እኛ ስናወራ ስንለፈልፍ ስንቀደድ ስንተነፍስ የነበረው ይሄን ሚስጥር ነው። ይሄ ሚስጥር አሁን የሚያወጣ ይሄንን ስላወቅንባቸው መነፋነፍ አልቻሉም። አሁን ቅንጣት ስንዝር መሄድ አልቻሉም። ንጹሃን መግደል ይችላሉ። ቤተክርስቲያን ማቃጠል ይችላሉ። መስጊድ ማቃጠል ይችላሉ። ሼክ መግደል ይችላሉ። ቄስ መግደል ይችላሉ። ተማሪ መግደል ይችላሉ። አስተማሪ መግደል ይችላሉ። ጌም ኦቨር። ሞጣና እዛቸው እውነቱ ይሄ ነው።
ወይ የኢትዮጵያ ባንዳ ይለያል። ይሄ ነው። መቀሌ ሄደ ሳትመለስ አልቀረህም። ማጣራት አለብን። ነበርኩኝ እንዴ እኔ ሰልዬ እኮ ነው የምወጣው እያንዳንዱ አንተ ቆየሁ እኮ መኑኝ እያልክ እውነት ለመናገር ፋኖ ማለት ወያኔ መሆኑን ከብዙ ጊዜ ጀምረ አሁን ይወራ ጀመረ። አሁን አክቲቪስቶች ራሱ የኛ አክቲቪስቶች ራሱ እኮ ያወሩታል እኮ የጋራ ጥምረት መሆኑ። አሁን ያኔ እኮ ብቻዬን ነበር በለበለ ማንም አክቲቪስት ወጥቶ ከኔ ጋር የሚያገዘኝ አልነበር። አሁን ግን ሁሉም አክቲቪስቶች ገባቸው ያወሩት ጀመረ። ያወሩት ግን ከራሳቸው አንደበትም ራሳቸው እንደዚህ በድብቅ የሚያወሩት ተናደው የሚያወሩት ግን ሚስጥሩ ይሄ ነው፣ እውነቱ ይሄ ነው ስትገልጠው። ስለዚህ አሁን ለዚህ ነው ትላንትና መንግስት ኦፕሬሽን ወስዶ ማንኛውም የሻዕቢያና የህወሓት አባል ወደ መጠለያ ካምፕ እንዲገባ ተብሎ የተወሰነው ውሳኔ መረጃው ስለላው እዛው መሀል አዲስ አበባ ላይ ገብተዋል። ተሰብስበው ገብተዋል። አዲስ አበባ ብቻ አለ፣ ናዝሬት ገብተዋል፣ አዋሽ ገብተዋል፣ ሐረር ገብተዋል፣ ድሬዳዋ ገብተዋል፣ ጎንደር፣ ጎጃም ፈልተውበታል እንዳለ፣ ወሎ እንዳለ ተከቧል በእነሱ። ስለዚህ መንግስት እርምጃ ወስዶ ወደ መጠለያ ካምፕ እንዲገቡ ትእዛዝ ተላልፏል። ምናልባት ከሰኞ ጀምሮ ኦፕሬሽኑ ይጀምራል። መጽናት አለበት። የኤሪትሪያ ኤምባሲ የሚባል መነሳት አለበት፣ መልቀቅ አለበት ከኢትዮጵያ። ምክንያቱም አገር አይደለችም ኤርትራ። ኤርትራ የምትባል አገር አይደለችም። እኛ ኤርትራ አገር ብለን አገር ላልሆነች ሀገር እውቅና መስጠት አንችልም። አይዞን እኛ እናግዛለን። ቴንኪው አግዙን። እሺ መቼም እንዳንተ አዝናኝና ቁም ነገረኛ በዩቱብ ላይ በሚገኝ ባለም የአራዳ ልጅ ተረበ በሳቅ የሚገል የሚያስቅ ነው። ቴንኪው አስገ ዲቪ ዛሬ ወያኔን አስመልክቶ ሼር ያደረከው በጣም ወሳኝ መረጃ ነው። ስለዚህ ነው አሁን ሰው የነቃ መጣ። በተለይ ደስ ያለኝ እኔ የሰራሁት ውጭ ላለው እኔ የሰራሁት መሬት ላለው አማራ ነበር። መሬት ያለው አማራ በሙሉ ገባው፣ ፖለቲካ ገባው። ማስረሻ ሰጠኝ በቅርብ ቀን መግለጫ ይሰጣል። ይሄን ሁሉ ለምን ማስረሻ ሰጠኝ እንዲገሉት ነው በመመሪያ ነው የተላለፈው። ዘመነ ትእዛዝ ተላልፏል። የመሪ ወዳጆ ጦር ትእዛዝ ተላልፏል። መከታው ቀን ከሌሊት አሁን ከመከላከያ ለሚዋጋ ያለው የማስረሻ ሰጠኝ ጦር የማስረሻ ሰጠኝ ጦር እየመሰለው እየሄደ አማራውን ይጨፈጭፋል። ማስረሻ ሰጠኝ እስካሁን ድረስ አልተገኘም። ማስረሻ ሰጠኝ ያወጣው ሚስጥር ያጋለጣቸው ሚስጥር በጣም የሚገርም ነው። በምንም ተአምር ከህወሓት ጋርና ከሻዕቢያ ጋር ሆኜ ለአማራ ነፃነት አልታገልም ነው ያለው። ይሄ ነው የተናገረው። በዚህ ነው የጠመዱት። አሁን አይገሉትም፣ ይገላቸዋል። ማስረሻ ሰጠኝ በተፈለገው መልኩ ወደ እንትን ይመጣል፣ ወደ ሰላማዊ ትግል ይመጣል። ያኔ ጠቅላላ ሚስጥሩን እንዳል ይዘገዝቀዋል። ምክንያቱም ትላንትና አሉ ከሚባሉ የፋኖ አመራሮች ውስጥ በደረጃ የሚቀመጠው ማስረሻ ሰጠኝ ነው። ዛሬ ማስረሻ ሰጠኝ በገንዘብ ተገዝቶ ነው ይሉታል። ያው እንደዚህ አይነት ነገር የተለመደ ነው። እኛንም እኮ ይሉናል። በገንዘቤ የልጆቼን የጡጥ የወተት ገንዘብ አውጥቼ ነው እዚህ ዩቲዩብ አይከፍለኝ እንደሌላው አክቲቪስት፣ መንግስት አይከፍለኝ፣ የልጆቼን የወተት ገንዘብ አውጥቼ ገንዘቤን ከስክሼ ለመታገለው ትግል እንኳን እየተከፈለ ይለዋል። ይሄ አፋቸው ነው። አሁን ማስረሻ ሰጠኝ በገንዘብ ተገዝቶ ነው ብሎ አሉት። ተመልከቱ ምን ያክል ከብት እንደሆኑ እቃ እንደሆኑ አስቡት። ብቻ ማሸማቀቂያ ይፈልጋሉ። እንደዚያ ማሸማቀቂያ እና ማስረሻ ሰጠኝ በትግል ነው ብሎ መጥቷል። ለአማራ ህዝብ ትግል ነፃነት ታገላለሁ ብሏል። ግን ሲበቃው በቃኛል። ተለጣፊ ስም ይሰጠዋል። የለመድነው ነው፣ የለመድነው ነው፣ ሲኖርንበት ነው። ስለዚህ እነዚህ ገዳዮች እነማን ናቸው ስትሉ በሙሉ ከትግራይ ሀገር ከሳዋ ማሰልጠኛ ስልጥነው የወጡ ሻዕቢያና ህወሓቶች ናቸው። ስለዚህ አሁንም ቢሆን ይለቀማሉ፣ ይወጣሉ። ጦርነቱን ወደ ሃይማኖት እናመጣዋለን ብለዋል። ይሞክሩት ባይደኝ ኦፍኮርስ ቢሳካላቸው ይችላል። አላውቅም። ዞሮ ግን ይሆናል። ይሄ ነው። እሺ ይሄንን በዚህ መልኩ ካልኩኝ መቼ ይጀምሩታል፣ እንዴት ይጀምሩታል የሚለው ነገር በሂደት እናየዋለን። ዞሮ ወደድክም ጠላህም ኢትዮጵያ የማትወርቅበት የምታንሰራራበት ሄዷል። አሁን ደግሞ ምንድነው ወደ ኢኮኖሚ መጣችሁ። ደግሞ እኔ ብለው ገቡ አራተኛ ቀን፣ ሶስተኛ ቀን፣ አምስተኛ ቀን አውቶማቲካሊ አቁመው አሁን ደግሞ የኢትዮጵያ የኢኮኖሚ ሁኔታ የምናምን የዕዳዋ ሁኔታ ኢትዮጵያ ዕዳ የለበትም የለባትም ኢትዮጵያ። እንዲያውም እግዚአብሔር ከፈቀደ ይህ አፍሪካዎችን ዕዳ በሙሉ ኢትዮጵያ ለመክፈል ቃል ገብታለች።
ምክንያቱም የአፍሪካ ቀንድ ተባለች፣ የአፍሪካ ቁንጮ ተባለች። የተለያዩ አፍሪካ ሀገራቶች በተለያየ ጊዜ ያለባቸውን ዕዳ ኢትዮጵያ ልትከፍላቸው ቃል ገብታለች። ምክንያቱም ከበቂ በላይ አለ። ዓለምን ማስተዳደር የሚችል ሀብት ነው የያዝ ነው። አሁን ከዚህ በኋላ ኢትዮጵያ ዓለምን ማስተዳደር የሚችል ሀብት ይዘናል። እነሱ ገና እዚህ አሁን ማሸማቆን ክሩ ሚዲያ አሁን ከረባቴ ፕሮፌሰር ከሬ ኢኮኖሚ ገንዘቧ ነው ወይ የለም። ትራምፕ ለዚህ ነው በወዳጅነት ምርጫዬ ኢትዮጵያ ነች አለ። ደብረ ማርቆስ መስጂድ ይኸው መጣ እኮ ትላንትና ደብረ ማርቆስ መስጂድ ውስጥ ገብተው ብዙ ሰው ገደሉ። አዎ ነገርኩህ እኮ ሰው አቶስ ተላለፈ እኮ መስጊድ ትላለህ፣ ነገ ደግሞ ጠብቅ ቤተክርስቲያን ይገደላል። መንዝ ፈረሰ ከተባለው ቤተክርስቲያን ጀርባ ራሱ የሚጠራሉ ነገሮች አሉ። ብዙ ነገሮች ናቸው ያሉት። አሁን አነካካብለ ነው እዚህ ነው ያለው። ስለዚህ ኢትዮጵያ ከዚህ በኋላ ሊያቆማት የሚችል ኃይል የለም፣ አትቆምም። ግን የዓለም ተምሳሌት የአፍሪካ ደግሞ የበላይ አንደኛ ጠባቂ ሆና ትውላለች። ይሄ ነው። አብቹን አንዴ እናዳምጠው። ከግመሉ ጋር ተባብራችሁ የግመሉን ጉዞ ውሻ አያጮህም። ግመሉ ሁልጊዜ ነው የሚሄደው፣ ሁልጊዜ ነው የምንሄደው እኛ። ውሾች አታጮሁንም፣ አታቆሙንም ጩኸታችን ነው የሚለው አብቹ። ጩሁ ምን ችግር የለም፣ ሁሌ የምናገረው ነው ታውቃላችኋል። ግመል ይሄዳል፣ ውሻ ይጮሃል፣ ሁሌ የምላችሁ። አብቹም የሚናገረው ይሄ ነው። የግመሉን ጉዞ ውሻ አያቆመውም። ይጮሃል፣ ትጮሃለህ፣ በዩቲዩብ ትጮሃለህ፣ በቲክቶክ ትጮሃለህ፣ አታቆመውም። ይኸው እዚህ ጋር ስብስብ ያሉት በሙሉ አያቸው። እነዚህ ሙሉ ውሾቹ ናቸው። እነዚህ ሁሉ ውሾች አንድ ከላይ ቆመው እሱ ብቻውን አያስቆሙትም። እየነገራቸውን ልካቸውን አዳምጡት። በውሾች ጩኸት የማይደናቀፍ የግመሉ ጉዞ በውሾች ጩኸት የማይደናቀፍ ስለሆነ ጊዜያችሁን ጉልበታችሁን ከምታባክኑ ከግመሉ ጋር ተባብራችሁ ሩጫችሁን እንድታፋጥኑ በዚሁ ታላቅ ቀን በመላው የኢትዮጵያ ሕዝብ ስም ላሳስባችሁ እወዳለሁ። ህልማችን ሩቅ ነው፣ ተስፋችን የሚጨበጥ ነው። በውሾች ጩኸት በዚህ አጋጣሚ ይሄ መልእክት ለውሾቹ ነው። ውሾቹ አዳምጡ፣ ቁጭ ብላችሁ አትሳደቡ፣ ዝም ብላችሁ አዳምጡ። ውሾቹ የእኛን ጉዞ የእናንተ ጩኸት አያደናቅፈንም ነው። ጠቅላላ ውሾቹን በሙሉ ማለት እነዚህ ብቻ ሳይሆኑ ሌሎችም ባንዳዎች በመሀል ላይ ቆማችሁ በሁለት እግር የምትበሉ መቆሚያ ግራ የገባችሁ በዚህም በኩል ያላችሁ እነዚህ አወራዎቹም ተከታዮቹም ጀሌዎቹም የእናንተን ጩኸትና የእናንተ ምን አያስቆመንም ነው የሚላችሁ። ለእናንተን ያስተላለፈው መልእክት ሁላችሁን ይመለከታችኋል። ባንዳዎች ይመለከታችኋል። ለባንዳ የተላለፈ መልእክት ነው። በደንብ አድርጋችሁ አዳምጡት። ሁላችሁን በፉል ስክሪን ነው ማስመጣችሁ። ይኸው ራሱ ነው የሚነግራችሁ። የግመሉ ጉዞ በውሾች ጩኸት የማይደናቀፍ ስለሆነ ጊዜያችሁን ጉልበታችሁን ከምታባክኑ ከግመሉ ጋር ተባብራችሁ ሩጫችሁን እንድታፋጥኑ በዚሁ ታላቅ ቀን በመላው የኢትዮጵያ ሕዝብ ስም ላሳስባችሁ እወዳለሁ። ህልማችን ሩቅ ነው፣ ተስፋችን የሚጨበጥ ነው። የምግብ ሉዓላዊነት በኢትዮጵያ ውስጥ እናረጋግጣለን። የምግብ ሉዓላዊነት ለማረጋገጥ ማዳበሪያ በእጅጉ አስፈላጊ ቢሆንም ቅድም በጎዴ አካባቢ ስንንቀሳቀስ እንዳያችሁት ትላልቅ ወንዞች ክረምት ከበጋ የሚፈሱበት እንደዚህ ያለው አስደማሚ ሜዳ ትንሽዬ ማሽንና ማዳበሪያ ቢያገኝ እንኳን ኢትዮጵያን ቀጠናውን ሊመግብ ስለሚችል የሶማሌ ክልል አመራሮች ቀን መጥቶላችኋል፣ ጊዜ መጥቶላችኋል፣ እድል አግኝታችኋል። ይህ እድል ሳይባክን በአንድ ልብ በአንድ መንፈስ ተባብረን የሶማሌን ክልል ለሶማሌ ብቻ ሳይሆን ለምስራቅ አፍሪካ የሚተርፍ ልማት ያለበት ክልል እንድናደርግ አደራ ልላችሁ እፈልጋለሁ። ዋሸው ወይ ዋሸ በል እስኪ አንተ ኩርዳይ ይሄ ነው ጫውቶ እዚህ ያለው። አዎ ግመልና ውሻ አብሮ አይደል? በአፋር ክልል ላይ ከሆነ ግመሎች ልክ ከቤታቸው ሲወጡ የመንደር ውሾች አሉ። የአፋር ውሾች ይወጡና ይጮሃሉ። ስለ ጮኸ ግን ግመሉ መጮሁን ራሱ አያውቅም። ውሻው መጮሁን አያውቅም። ከመጣ በአንድ እግር ላይ ይጥለዋል። ጉዞውን አያውቀውም። ለዚህ ነው
አሁን የኛ ፖለቲከኞች እንደዚህ ይጮሃሉ። 48 ሰዓት ወጥተው አገሪቷ እጣዋ ፋንታዋ እየገባች አለች፣ ቁልቁለት መንገድ፣ ዝቅጠቱ፣ ኢኮኖሚ፣ ብድሯ ምናምን ይላሉ። እኛ የሰው ዕዳ ብድርን ክፍል እያልን ያለ ነው። ስለዚህ እና ውድ አድማጭ ቤተሰቦች ከዚህ በኋላ ስለ ሀገራችሁ ትንሣኤዋን ብቻ ጠብቁ፣ ብልጽግናዋን ብቻ ጠብቁ። ይሄ ያልኳችሁ ነገር እንግዲህ ሻዕቢያና ህወሓት ሁሉ ነገር አልሆን ሲላቸው ጦርነቱን ወደ እምነት ቀይረውታል። ይሄን ደግሞ በድብቅ ያስተላለፉትን ተግባራዊ ያደረጉት ነው ያሉት። አንዳንድ ቦታ ላይ ሃይማኖት አባቶች እየሞቱ ነው ያሉት። በአንዳንድ ቦታ ላይ ሙስሊሞች ሃይማኖት አባቶች ተገለዋል። አሁን ደግሞ ዛሬ ደግሞ ወደዚህ ስገባ ደግሞ አንድ ቤተክርስቲያን ውስጥ ደግሞ እንደዚሁ ቄሶች ተገለዋል። እንዲሁ ነው። ገና ይቀጥላል። ገና አባቶች ይገደላሉ። ምናልባት ይሄን አስታኮ ታዋቂ ሰዎችም ሊገደሉ ይችላሉ፣ ሊመረዙ ይችላሉ። ይሄ አንዱ የሽብር ሻዕቢያ ማድረግ የሚገባው ነገር ሁሉ ግራ ስለገባው ውስጣችን ገብቷል። ለዚህ ነው በሙሉ ሻዕቢያና ህወሓት ተጠራርጎ ምንድነው ኮንሰንትሬሽን ካምፕ ነው ይባሉ ምንድን ሰፈራ ካምፕ ይግባ የተባለው ለዚህ ነው። መጠለያ ካምፕ ይግቡ ተብሏል። ጠቅላላ መሆን ስላለበት ነው። ይሄ እንግዲህ ወደፊት የሚሰራበት ጉዳይ ይሆናል። ውድ አድማጭ ቤተሰቦች መልካም ቅዳሜ ይሆንላችሁ። ጎህ ላይ አሻራችሁን አስቀምጡ። እስከ ዛሬም ሙስሊሙ ፋኖ እያለ ተታሉ። ከዚህ በኋላ አይታገስም። ይሄ ነው ያለው። አሸንፋችኋል። በዚህ አጋጣሚ ላይ ጸሎታችሁ ሰምሯል፣ ተሳክቶላችኋል። አንዳንድ እህቶች አሁን እያለቀሱ መልዕክት ይልኩኛል። በዚህ ቲቪ ይህን በማየቴ ኮራ ብሉኛል። በጣም ብዙ እናቶች ይደውሉኛል። አሁን እግዚአብሔር እንኳን ለዚህ ያደረሰ እንኳን ይህን ሰላም ለማየት አብቃት ይሉኛል። ደስ ይለኛል። አሁን የብዙ እናቶችን ለቅሶ ስለምሰማ ነው። እና አሁን እቺ እህቴ አሁን የላከችው መልዕክት በጣም አንጀት የሚያርስ መልዕክት ነው። ማበዴ ነው ቆርዳይ። ይህንን ከመስማት በላይ ምን አለ? አገሬ ኢትዮጵያ ጌታ ሆይ ስም ይባረክ። እኔ ምን እላለሁ? ቆርዳዊት ምን እላለሁ? ለዶክተር አብይ የረዳውን እግዚአብሔርን አመሰግናለሁ። እግዚአብሔር ወይ ስም ይባረክ። ይሄንን ከመስማት በላይ ምን አለ? እግዚአብሔር ከመፍረስ አድኗት። እግዚአብሔር አገሬን ለዚህ ክብር ያበቃትን ጌታ እኔ ምን ልበል? ቆርዳዊት ምን ልበል? በቃ ለእግዚአብሔር በቃ እኔም በእንባ ነው ይሄን ምልክልኝ። እኔ በእንባን መናገር አቅቶኛል። ቆርዳዊ ለዚህ ነገር ስለ ሀገሬ ስናገር መናገር ያቅተኛል። ልፋት፣ ድካም፣ ይህ ሁሉ መሰቃየት ለዚህ ቀን ነው። ይኸውልህ እንግዲህ ምን ይባላል? እግዚአብሔር ሲነሳ ምንም ልታረጋችንም። በቃ እግዚአብሔር ተነሳ አይደለ? ኢትዮጵያ እግዚአብሔር ራስ ተነሳላት ለሀገሬ። ኮርዳዊት እኔ ምን ልበልህ? አንተ በቃ ምን ልበልህ? ግን እኔ ምን ልበልህ? በቃ እግዚአብሔር ይመስገን። በቃ ምንም አልልም። እንግዲህ እነዚህ እናቶች ሁሉ ታግለዋል። በትግል ውስጥ በጸሎት ታግለዋል፣ በምኞት ታግለዋል። የሁሉ ሰው እንባ እኮ ነው። አሁን ሰው አብይ ነው ያልፍ ለፊት መከላከያ ያል ኮርዳዊት አይደለም። እነዚህ ሁሉ እናቶች አልቅሰዋል በየቤቱ። ይኸው ዛሬ እልል አሉ። የእነዚህ ሁሉ እናቶች ለቅሶ እንባ ነው እናንተን የሚያንከራታችሁ። እዚህ ጋር በየቀኑ ያወጣችሁ አፋቸውን የምትከፍቱ የሚያደርጋችሁ የእነዚህ እናቶች እንባ ነው። እዚህ አሁንም የመጨረሻ የምነግራችሁ ነገር ምንድነው? ልቦናችሁ ቀልባችሁን ሰብሰብ አድርጉ። ወደ ሀገራችሁ ተመለሱ፣ ፊታችሁን መልሱ። በዚህ አጋጣሚ ላይ ብዙ ኢትዮጵያኖች ግቡ ያልኳቸው እየገቡ ነው ያሉት። ብዙዎች እየተመለሱ ነው ያሉት። አይናቸው አየ። ባንዳ ሆነ እዚህ ስታገለግል የነበርክ በሙሉ ዳውን ኢትዮጵያ አብይ ዳውን አብይ መከላከያ ስትል የነበርክ በሙሉ ዛሬ ምን አንደበት አለ? ምን ታወራለህ? የትኛውን ትግል ትጀምራለህ? ጌም ኦቨር። ሐሜት ከዚህ በኋላ የሚከተል ሰው መስማት ይችላል። እኛ ደግሞ ኦልሬዲ ከዚህ በኋላ ምናልባት ታኬታችን ሰቅለናል ብለን ወደ ልማት እንገባለን። ከዚህ በኋላ ትግል በቃ ጨረስን። ይሄን ብለው እንግዲህ በርቱ፣ ጎህ ላይ አሻራችሁን አስቀምጡ። ክብር ለሚሰጠው ክብር እሰጣለሁ። አሁን ክብር ለኢትዮ ኤርትራ ህዝብ፣ እንደ ህዝብ ከኤርትራ ህዝብ ጋር ችግር የለብኝም። ሁሌ የምናገረው ቋንቋ ስለሆነ ነው። ክብር ለዚህ ጀግና ታጋይ በገሬ ንስራ ሞራ ማርሽ ቀያሪ መሪ ጠቅላይ ሚኒስትር ዶክተር አብይ አንድ ቁጥር አላችሁ። ክብር ለጀግና መከላከያችን፣ ለምድር ኃይላችን፣ ለባህር ኃይላችን፣ ለአየር ኃይላችን፣ ለፌዴራል ፖሊስ፣ ለደህንነት ተቋማት፣ ለለውጥ አራማጆች በሙሉ አንድ ቁጥር አላችሁ። ወዳችኋለሁ። በርቱልኝ።
አሸንፋችኋል። በየቀኑ ጸልያለሁ። ልትቸገሩ የምናስጀምረው የሪፋይነሪ ፕሮጀክት በጣም መልእክት ያለው ሙዚቃ ስለሆነ ጋብዛችሁ በደንብ አድርጋችሁ አዳምጡት። ከበቧት ኢትዮጵያን፣ ባንዳ ከበባት፣ ወራሪ ከበባት፣ ቅጥረኛ ከበባት። ሀብቷ፣ ልምላሜዋ፣ ብልጽግናዋ፣ ካልቸሯ ለጠላት ከበቧት። ከበቡሽ፣ ልምላሜሽ እጢ መላ ቡዳ እያለ ነው የሚዘፍነው። እሱን ጋብዛ